የኢትዮጵያ ሀገራዊ ምክክር ኮሚሽን አበይት ክንውኖችና የወደፊት እቅዶች ዙሪያ ዛሬ የፌዴራልና የክልል መንግስታት የስራ ኃላፊዎች በተገኙበት ሪፖርቱን አቅርበዋል። የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ባለፉት ዓመታት ኮሚሽኑ እየሰራ ያለው ስራ የመጨረሻው ምዕራፍ ላይ መድረሱን አስታውቀዋል። አሁን በደረሰበት ምዕራፍ የኢትዮጵያ ሀገራዊ ምክክር ሀገራዊ እውቀትንና የውጭ ልምዶችን በመቀመር ያከናወናቸው ተግባራት ሂደቱን ውጤታማ እንዳደረጉት ነው ያብራሩት። የኢትዮጵያ ሀገራዊ ምክክር ኮሚሽንን ለየት ከሌሎች የሚያደርገው አንደኛና ዋናው አሳታፊነቱን ነው፣ ኢንክሉሲቪቲ እና ለዚህ ሁሉ ሂደት ከሌሎቹ ለየት የሚያደርገው የፕሮሰስ ዲዛይኑን በትክክል ብዙ ተደክሞበት መሰራት መቻሉ ነው። ሌላው እንግዲህ ጥርት ያለ አጀንዳ ነው። 1000 ምናምን ከዛም በላይ ሆኑ አጀንዳዎች መጥተው የተወሰኑ ምናልባት ከዚህም በላይ ሪፋይንድ እየሆኑ የሚያንሱ አጀንዳዎች ሊሆኑ የቻለው ምንድነው? ጥርት ያለ አጀንዳ መኖር ስለሚገባው ነው። ሌላው የውሳኔ መዳረሻ ህገ ደንቦች ነው። እያንዳንዱን ስራ ስንሰራ ለእያንዳንዱ አካሄድ ህገ ደንቦች፣ መመሪያዎች በአዋጁን ተንተርሶ የሚወጡ አሉ እና ሌላው እዚህ ላይ ግን የፖለቲካ ቅቡልነት ነው። እዚህ ላይ መንግስት እኔ ጣልቃ አልገባ፣ ነገር ግን የሚመጣውን ነገር ሁሉ እቀበላለሁ ብሎ ህዝብ ፊት ቃል ገብቶ የተቋቋመ ነው። ይሄ መጀመሪያውኑ ያለቀለት ነው። ይሄ ራሱ የእኛን የዳያሎግ ሂደት የተሻለ ያደርገዋል የሚል እምነት ነው ያለን። ከሌሎቹ ይለያል የሚል ኮሚሽኑ ኃላፊነቱን ተረክቦ ወደ ስራ ከገባበት ጊዜ አንስቶ በሰራቸው ከተሳታፊ ልየታ እስከ አጀንዳ ማሰባሰብ ድረስ ባሉ ተግባራት ሁሉን አካታችና አሳታፊነትን ማዕከል ማድረጉን በሪፖርታቸው አቅርበዋል። በአሁኑ ወቅት 1234 ወረዳዎች ተደራሽ ሆነዋል እና እነኚህ ወረዳዎች አጀንዳዎቻቸውን በየደረጃው ሀገራዊ ፋይዳ ያላቸው ይህን ስል ከባቢያዊም ቢሆኑ ሪጂናልም ቢሆኑ የኛ ብዙ አስቸጋሪ አይደለም። አጀንዳ ማሰባሰቡ ቀደም ብዬ እንዳልኩት በተለያየ መንገድ ነው የሚሰበሰበው በሜቶዶሎጂያችን መሰረት። አንደኛ ከታላላቅ ህዝባዊ መድረኮች ነው። ሁለተኛው በቀጥታ ለኮሚሽኑ ከቀረቡ ሰነዶች እንዲሁም ቀደም ሲል ከተደረጉ ጥናቶች ነው እንግዲህ ማሰባሰብ ስራዎች በስፋት የተከናወኑት። ያ ብቻ ሳይሆን ምናልባት እኛ ቢሮ የመጣችሁ ብዙ ታላላቅ ኃላፊዎች እንዳስተዋላችሁት ትልቅ ሳጥን ታች አለ። ማንም ሰው ወኪን አድርጎ እኔ ኢትዮጵያዊ ፋይዳ ያለው አጀንዳ ይሄ ነው ብሎ ይሰጣል። አንዳንዱም ማንኛችንም ቢሮ ምንም ሳይባል ገብቶ በፖስት አድርጎ ለኔም ለጓደኞቼ ኮሚሽነሮችም ሰጥቶ መሄድ ይችላልና በተናጠልም በግሩፕም አጀንዳዎች ሲቀርቡ ከርመዋል። አካሄዱ ይሄ ነው፣ ለማንም ክፍት ነው። ይሄ ነው እንግዲህ እንዳልኩት ለሁሉም ተደራሽ መሆን ከተፈለገ ህዝቦች ይሄ ነው አጀንዳችን፣ ቅድሚያ የምንሰጠው ይሄ ነው የሚለውን መቀበሉ በጣም ወሳኝ ነበር። እንግዲህ እነዚህ ህዝቡና የተለያዩ ባለድርሻ አካላት የልብ ትርታና ፍላጎት የተንጸባረቀባቸው ጉዳዮች ወደፊት ለሚሰሩ ስራዎች ጥልቅ መነሻዎች መሆን የሚችሉ የሀገር ሀብት ናቸው። ምክክር ከሚካሄድባቸው አጀንዳዎች በተጨማሪ በቀጣይ በየደረጃው ምላሽ ሊሰጣቸው የሚገቡ እንዲሁም የፖሊሲ ግብአት መሆን የሚችሉ በርካታ ጉዳዮች በአግባቡ ተሰብስበዋል። ዋናው የምክክር ጉባኤ መቼ ይካሄዳል በሚለው ዙሪያም ማብራሪያ ሰጥተዋል። ምንድነው የመንግስት ድርሻ እንደ ባለ ድርሻ አካል ምንድነው? አንደኛው ይበልጥ አካታችነትና አሳታፊነትን ለማረጋገጥ ቀደም ብዬ እንዳልኩት የፖለቲካ ተዋናዮችና የታጠቁ ኃይሎች ወደ ምክክሩ መድረኩ እንዲመጡ ተጨማሪ እድሎችን መፍጠር ከኛ ይልቅ ለመንግስት ይቀላል ብዬ አስባለሁ። ይህን መድረክ መንግስት ያመቻቸ ቢሆንም እናውቃለን። በየጊዜው ከምክክሩ የሚገኘውን ምክረ ሀሳብ ለመተግበር ዝግጁነቱን በክቡር ጠቅላይ ሚኒስትሩም በኩል በሌሎቻቸውም በኩል በየጊዜው መገለጹ የህዝብን ቅቡልነት ያረጋግጠዋል። ካሁን በፊት እንዲህ ተናግረናል ብሎ የሚቆም አይደለም። ህዝባችን በየሄድንበት ቦታ ሁሉ የሚጠይቀን ጥያቄ እውነት እናንተ አጀንዳ ሰበሰባችሁ፣ እኛ ተመካከርን፣ መንግስት እንደው ይፈጸመው ይመስላችኋል? እኔ ምናልባት ይሄ የህዝቦች ጥያቄ ሳይሆን የልሂቃን ፍራቻ ሳይሆን አይቀርም ብዬ ነው የማስበው። ዞሮ ግን በየጊዜው ከመንግስት የሚሰጡ መልእክቶች የበለጠ ቅቡልነቱን ያረጋግጠዋል ብሎ ኮሚሽኑ ያምናል። እንግዲህ ይህንን በሀገራችን ታሪክ የመጀመሪያ ለሆነ ሂደት የክልልና የፌዴራል መንግስታት ወገኖቻችን እንዲሳተፉ አስቻዎች ሁኔታዎችን እንዲፈጥሩልን በትህትና ጠይቃለሁ። መቼ ነው የሚጀመረው መባሉ አይቀርም። እንግዲህ እኛ በጣም እየደከምና እየሰራን ያለ ነው። ይሄ ፊስካል ኢትዮጵያ
ከማለቁ በፊት ምርጫው በኋላ የተቻለን አድርገን የእናንተ ሙሉ አመራርና በሎጂስቲክሱ ማለት ነው ገዛውን ካገኘን በዚህ ጊዜ ውስጥ ስራውን ለማስጀመር ምን ችለውን ሁሉ እያደረግን ያለ ነው። ስለዚህ ይሄ በጣም ወሳኝ ነገር ነው። ለምን ሲምቦሊክ ነው። በዚህ የፓርላማ ጊዜ ነው የተመሰረት ነው የተቋቋም ነው። በዚህ የፓርላማ ጊዜ ደግሞ ስራችን መጀመር አለብን። ዳያሎግ አያልቅም። ዳያሎግ ይጀመራል። የተወሰኑ ስራዎች ሃርቨስት እየተደረጉ ወደ ውጤት እየመጡ ይሄዳሉ። የኮሎምቢያ ዳያሎግ ከ2016 በፈረንጅ ጀምሮ እየሄደ ነው ያለው። ግን ቢያንስ እዛ የፋርክ ጠመንጃ ቆሟል። ያን ያህል የሚያስፈራ ነገር አይኖረውም። ስለዚህ ብዙ ጥያቄዎች አሉ። አንዳንድ አጀንዳዎቻችን ምናልባትም ጄኔሬሽኑን ትራንሴንድ የሚያደርጉም ሳይሆኑ አይቀሩም። ዞሮ ዞሮ ግን ቢያንስ በዚህ ጊዜ ውስጥ መጀመሩ ተገቢ ነው ብለን እናምናለን። በመድረኩ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ሀገራዊ ምክክር ከሳቢያው አንስቶ አሁን እስከደረሰበት ደረጃ ድረስ በሂደቱ ለተሳተፉ አካላት ምስጋናቸውን አቅርበዋል። ሀገራዊ ምክክር ከውጤቱ ባለፈ በሂደቱ ብዙ ልምዶች የተገኙበት መሆኑንም ነው የተናገሩት። መንግስት አስቀድሞ በወሰነው መሰረት ለኮሚሽኑ አስፈላጊውን ድጋፍ ማድረጉን አጠናክሮ ይቀጥላል ብለዋል። በድጋሚ ዛሬ ላረጋግጥላችሁ የምፈልገው ጉዳይ የኢትዮጵያ መንግስት አሁን ያለው መንግስት ስልጣን ዘመኑን ሳይጨርስ የእናንተ ጉዳይ ከመጣ በተቻለ መጠን ሀሳቦቻችሁን ወደ መሬት ለማውረድ ሬኮሜንዴሽኖቻችሁን ተጠቅመን ለማሻሻል እስከዛም ሂደቱ ደግሞ የተሳለጠ እንዲሆን ለማገዝ በእኛ በኩል ዝግጁዎች ነን። በዚህ ጉዳይ እንደ መንግስት እንደ ፓርቲም ተወያይተን ጣልቃ መግባት የለብንም፣ ሲያሻቸው ግን መደገፍ አለብን ብለን በወሰንነው መሰረት ከኛ የሚያስፈልጋችሁን ድጋፍ እንሰጣለን። ከናንተ በሂደት የተገኘው እውቀት፣ የተገኘ ልምድ፣ የተገኘ ዊዝደም ደግሞ ለቀጣይ ስራችን እንደ ግብአት አድርገን ለመጠቀም በመንግስት በኩል ዝግጁ መሆናችን ልገልጽላችሁ እፈልጋለሁ። ጠቅላይ ሚኒስትሩ በሪፖርቱ ላይ በሰጡት ሀሳብ የኢትዮጵያ ሀገራዊ ምክክር ሂደት ለሁሉ ተምሳሌት የሚሆንና የዛሬን ብቻ ሳይሆን የነገን ትውልድ ከግምት ያስገባ ነውም ብለዋል። እናንተ ሄዳችሁበት ርቀት ሪፖርት አቅርባችኋል። እኛ አድምጠናል። በሰራችሁት ስራ ኮርተናል። ልጆቻችን በታሪክ ማህደር ውስጥ የእናንተን ስራ የእናንተን ጥረት እየመነዘሩ እያዩ ብዙ ትምህርት እንደሚያገኙበት ጥርጥር የለውም። ምክንያቱም በብዙ አፍሪካ ሀገራት ይህ ስራ የተሰራው እናንተ በለፋችሁበት መንገድ አይደለም። አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚያ መሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ ፕራይመሪሊ ውይይት ነው። የፖለቲካ ፍላጎት የፓወር ፍላጎት ያላቸው ሰዎች ይሄን ለማሻሻል ሩም የሚሰጥ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ የሚጠበቅባቸው ይመስለኛል። ነገር ግን በመቶ ሺዎች ህዝብ አወያይታችሁ 4000 ተወካይ አወያይታችሁ ከ1000 በላይ ወረዳ አወያይታችሁ በሁሉም ዓለም ከሞላ ጎደል ዲያስፖራ አወያይታችሁ እየመጣ ያለ ሐሳብ ነው። እንደዚህ ያለ ነገር ኢትዮጵያ ውስጥ አናቅም። ጥቂት መቶዎች ተሰብስበው ኮንስቲቱሽን ሰጡን ከዚህ ቀደም። በሌላም ሀገር እንደዚህ አይነት ውይይት አይተን አናቅም እና ከበቂ በላይ የኢትዮጵያን ፍላጎት መመለስ የሚችል ከ90% በላይ ኢትዮጵያን ያሳተፈ ሂደት ስለሆነ ለምናስበው ለውጥ ለምናስበው ሪፎርም መሰረት መጣል የሚችል ይመስለኛል።